በዚህ ምድር ላይ በጣም ብዙ አስመሳይ ሰዎች፣ ውሸታም ሰዎች ልናይም ሊገጥመንም ይችላል። እንደ ብዙ አይነት ሰው ግን እኔ በህይወቴ ገጥሞኛ ድርቅ ያለች ውሸታም፣ ውሸቷ ደግሞ እንጨት የሚል ማለት ነው የሚመስል ነገር እንኳን የለውም። እና ልዑሌ እንግዲህ አባቱ ከወሰደው 5 ቀኑ ምናምን ሊሆን ነው አሁን ከእናቱ ከተነጠለ። ይህ ሁሉ ነገር ሲፈጠር ግን ብዙዬ አታውቅም። የት ነበርሽ ግን እናቴ? አንቺ የት ነበርሽ? ድንገት ነው እንዴ ከሰማይ ቤት ወደ መሬት የተወረወርሽው? እንዴት ምድር ላይ ሆነሽ ይህ ሁሉ ነገር ሲካሄድ አታውቂም? ሰላም ቤተሰብ እንዴት ናችሁልኝ? ሰላምና ፍቅር በያላችሁበት ብዝት ተረፍ ይበልላችሁ። የእውነት በጣም አሳፋሪ ተግባር ማለት ነው። ከቀን እንደው ሰው ንሳ ይገባል። እየባሰብሽ መጣ ውሸትሽ። አይነ ደረቅ፣ በጣም አይነ ደረቅ ሰው ነሽ። ማንን ነው ግን የምታጃጂው እንደዚህ እያልሽ ማለት ነው? ጭራሽ ነገሩን ሁሉ ዶልተሽ አብረሽ ከአብረሽ ጋር ሆነሽ አብረሽ እንዲወስደው አድርገሽ አንቺ ምንም ነገር አላወቅኩም እንዴ? እኔም እኮ እንዳንተ በቪዲዮ ነው ያየሁት ብትይ እኮ ያስኬድሽ ነበረ። ምን አይነት መዋረድ ነው ግን ይሄ? የእውነት ሩታዬ ግን ማለት ነው ይሄ ቤተሰብ አይገባትም ነበር እኮ እግዚአብሔርን። የሩታ ቤተሰቦች በጣም አዋቂ፣ ስነ ስርዓት ያላቸው፣ በንግግር ነገሮችን መፍታት ሊሞክሩ የሚፈልጉ ሰዎች ናቸው። ከምሬ ነው። እንደዚህ አስመሳይነት እንኳን የለባቸውም። ከምር መናገር የሚፈልጉትን ነገር ሁሉም በግልጽ ነው የሚናገሩ። የስችል ደግሞ ባሰ። አንዳንዴ የእድል ጉዳይ ነው። እውነት እድሏ ሆነ ነው ከአብርሃም ላይ የጣላት። እሷ ጥሩ ትዳር መሰርታለሁ ከባሌ ጋር ኖራለሁ ብላ ሁሉን ነገር ትታ ትምህርቷንም ትታ ስንት ነገር ሁናለት። ነገር ግን ዛሬ እሷ በዚህን ያክል መሰቃየት ነበረባት። የሱ ማሰቃየት አልበቃ ብሎ ደግሞ በዙሪያው በቤተሰቦቹ እንደዚህ መጎዳቷ በጣም አሳፋሪ ናችሁ በነገራችን ላይ። እና ልክ ዴቭ ሲጠይቃት እንዳላወቀ ሆና ምንድን የምትለኝ? እኔ የለሁም ነበረ፣ እኔ ስራ ላይ ተወጥሬ። ምንም ያክል ስራ ላይ ብትወጠሪም አብርሃም ማለት ሩታ የሆነ ነገር ስታደርግ በአብርሃም ላይ ማለት ነው አፍሽን አሹለሽ እኮ ነው የምትመጪው ሩታን ለመናገር። ወንድሜ እንደዚህ ትይዋለሽ፣ ወንድሜ እንደዛ ታደርጊዋለሽ እያልሽ አይደለ እንዴ እዚህ ስትለፈልፍ የምትዩ? እንዴት ነው ታዲያ ይህ ህፃን ልጅ አባቱ ወስዶት እማታውቂው አንቺ? ሲጀመር አንቺ አለሽበት። ችግር የለውም ውሰደውና ትንሽ ቀን ቅጣት ብለሽ ነው የነገርሽው ለአብርሽ ማለት ነው። ይሄን ነገር ምክር ስለመከርሽ ነው። እንደውም አንቺ ስላበረታታሽ ነው አብርሽ ይዞት ሄደ ማድረግ የማይፈልገውን ነገር። ይገባሻል አይደለም? ሲጠይቃት እኮ አይ ከሄርሜላ ይዞት ሄዳ አለች። እንዳየችው የሚገባችሁ ከሄርሜላ ይዞት ሄዳ አይደለ አለች። እና ያን ያክል ሚዲያ ላይ እየወጣሽ እኔም ሴት ልጆች አሉኝ ሴት ልጅ እንድትጎዳ አልፈልግም የምትይው ነበር። የማስመሰል ነበር እኮ የማስመሰል ነገሮች ሁሉ የማስመሰል በቃ አንቺ ትክክለኛ ማንነትሽ ወጣ እኮ በቃ። ከዚህ በኋላ ጥሩ ለመምሰል ብትሞክሪ እንኳን ማንም የሚያምንሽ የለም። እንኳን ሩታ አይደለም እኛ ራሱ አናምንሽም። ሩታ የሆነች ነገር ስታደርግ በዛም በዛም በቲክቶክም በዛም እንደዚህ እያደረጉኝ ነው፣ እየላኩልኝ ነው፣ በውስጥ መስመር ሜንሽን እያደረጉኝ ነው እያልሽ መተሽ ከዚህ ጋር ፍሽን ትዘረጊያለሽ። እሷ ስትበደል ደግሞ አፍሽን ትሰበስቢያለሽ። ወንድምሽ ስለሆነ ብቻ ለወንድምሽ አታሪ፣ ለነብስሽ ቁሚ አንቺ ሴትዮ ማለት ነው። የምሬን ነው። የወንድምሽ ነብስ አንቺን ሊያድንሽ አይችልም። ይገባሻል አይደል? መፍረድ ካለብሽ ለተጎዳ ሰው ነው መፍረድ ያለብሽ። ለሩታ የሚያዝን ለሩታ የሚደግፍ ሰው በሙሉ እኮ ሩታን ተወልዷት ተዘምዷት አይደለም እኮ አያውቋትም። ሚዲያ ላይ ነው የሚያውቋት። ግን ጉዳታቸው መስሎ ስለሚታያቸው ነው። በዚህን ያክል ሴት ልጅ መጎዳት የለባትም ብለው ስለሚያስቡ ነው። 10 ጊዜ ክብሩ ወንድ ልጅ ክብሩ ሲነካ አይወድም። ወንድ ልጅ ክብሩ ሲነካ አይወድም። እሱ ሲጀመር መቼ መከበር ፈለገ? መርከስ እኮ ነው የፈለገው። ይገባሻል አይደል? መርከስ እንጂ መከበር አልፈለገም። ለክብር ማለት ነው። ከሩታ ወዲያ አክባሪው ሰው አልነበረም። የምሬ ነው። በጣም ነበር የምታከብረው። ግን ሲወርድባት አወረደችው። ምን ታርግሽ ታዲያ? እንደ ሩታ አብርሽን የሚፈራ እንደ ሩታ አብርሽን ተንቀጥቅጦ የሚያከብር ሴት ነበረ? የለም። አስመሳይ ከሃዲ፣ የምር ከሃዲ ነሽ ብዙዬ፣ በጣም ከሃዲ ሰው ነሽ። ሲጀመር አሁን አንቺ አብርሽን አናገርሽው አላናገርሽው ምንም አታመጡም። ከዚህ በኋላ ግዴታ ህግ ሲቆነድዳችሁ ከልክ ትገባላችሁ። አንቺም ሆነ ወንድምሽ ማለት ነው። አንቺ ስላናገርሽው ብቻ አይደለም ልጁን ሊመልስ የሚችለው። ክፉ ሴትና አስመሳይ ባትሆኝ ኑሮ ማለት ነው ሩታ ስደውልልሽ ለምን አታነሽም? ስልክሽን ለምን አታነሽላትም? ባታየውም እንኳን ማለት ነው መልሰሽ ለምን አትደውይላትም? ምን ተፈጠረ? ምንድነው? ምን ፈልገሽ ነው ብለሽ ለምን መልሰሽ አትጠይቂያትም? አንቺ አረመኔ፣ የምር በጣም አረመኔ። እዚህ መተሽ ቅቤ ምላሽን አዘርጊ። ማንም አያምንሽም። እና ዴቭ እውነቱን ነው። እሷ እንዳለችበት በደንብ ተረድቷልም አውቋል። ያው እህቱ ስለሆነች ሚዲያ ላይ ማውጣትና መዘርጋት ስላልፈለገ እንጂ በደንብ ይገባዋል እሷ አብራ እንደተባበረች ማለት ነው። የምር እንደው ዴቭ ፈጣሪና ልብህን አይቀይረው። ጥሩ ሰው ትመስላለህ፣ መልካም ሰው፣ አነጋገርህ ራሱ ይለያልና ነገር ግን አንተ መቀየር አይቀርም። ከሩታ የደረሰ ሰው በሙሉ ጤናማ አይሆንም፣ ቶሎ ነው የሚቀየሩባትና ማለት ነው። ግን ደግሞ አንዳንዴ ዴቭ ራሱ ሩታው አጥፍታለች እንደዚህ አድርጋለች፣ ግን በልጇ ልንቀጣት አይገባም የምትለው ምን
አጠፋች አላጠፋችም እንደውም እናንተ ካጠፋችሁ አይ አንተን አልጨምርም እነሱ ካጠፉባት በላይ ሩታ ያጠፋችሁ ነገር የለም በጣም ነው እየበደሏት ያለው አሁን ተሰብስበው በጣም እየበደሏት ነው በጣም እያስለቀሷት ነው ግን ደግሞ የሩታ እንባ ማለት ነው አንድ ቀን ያስለቅሳቸዋል እናንተ መልሶ በተለይ ደግሞ አብርሽን መንጋ ጓደኛህን እየላክ እንደዚህ የምታስደርጋት የምታስለቅሳት ታያለ የሴት እንባ ማለት ነው እመቤቴን አይለቀህም አብርሽ በተለይ ደግሞ የእናት እንባ እሱ ሲደርስበት አቀዋለ ምንም አላጠፋችም እሱ ካደረገው በላይ ያደረገችው ነገር የለም ባደረገው ልክ ነው የመለሰችለት እንደውም በጣም ትንሽ ነው የሩታ ጥፋት ከዛ በላይ እንኳን መራመድ ትችል ነበረ ሁሉንም ነገር ለልጄ ብዬ ነው ምተው ያለች አስሬ የምትናገረው አይገባችሁም አትረዱም እናንቺ ብዙ እየተብዬ ማለት ነው በልጆች አገኙ የምሬ ነው ሴት ልጅ አለኝ ብለሻል አይደል በልጅ ስታገኙ ያኔ ትረጃታለሽ ማለት አሁን ዝም ብላችሁ የምታሽቀብጡ ሰዎች ራሱ ማለት ነው እግዚአብሔርን ለትንሽ እንኳን የሩታን ጉዳት ተመልከቱት እስኪ ትንሽ አዳምጧት ምን ያክል እንደተጎዳች ታረዷት እስኪ ከሷ ላይ ከመፍረድ ይልቅ ማለት ነው በጣም አንጀቷ እየቆሰለ በጣም እየተበደለች ያለች ልጅ ነች ለምን ይሄ ሁሉ ስቃይ ለምን በሷ ላይ ይደርሳል እስከዛሬ እሷ ተፈትናለች አሁን ደግሞ በልጇ ምንም አባትየው ቢወስደውም ራሱ በዚህ መልኩ መሆን የለበትም ፍቅር በሆነ መልኩ ነው መውሰድ ያለበት ሲጀመር ደግሞ በጣም የሚያበሳጨውና የሚያናደው እሱ ከመውሰዱ አልፎ ሩታን ለማትፈልጋት ሴት ለእንጀራ እናት ለምን ልጇን ይሰጥባታል ይሄን ማድረጉ ትክክል ነው የሆነ ቦታ ላይ ምናየውኝ እሱ እኮ የወሰደው ከጓደኛው ከፍቅረኛው ቤት ነው ምን ችግር አለው የሚል ኮሜንት አየውና ማለት ነው በጣም ችግር አለው ምን ማለት ነው ምን ችግር አለው ሩታችን ሴትዮ አትፈልግም ልጇን እንድትነካ አትፈልግም ማን ስለሆነች ነው እሷ የሷን ልጅ የምታቅፈው ሲጀመር በማን ሀገር ነው እናት እያለች ወስዶ ለእንጀራ እናት የሚሰጠው ማን ስለሆነ እሷ ማንች የሩታ ልጅ ልታቀፍ የምትችለው እና ሩታ ደግሞ ማለት ነው አቃለው በጣም ጠንካራና ጀግና ሴት ነሽ የኔ ቆንጆ አሁንም ደግሞ ጥንካሬውን ፈጣሪ ጨምሮ ይስጥሽ ነገር ግን ማለት ነው እኔ አንድ ማለስማማው ነገር እኔ ለቤተሰብ ብዬ ነው በቃ ሁሉን ነገር እያለፍኩ ያለውት እያልሽ እየሰማውሽ ነው ማለት ነው ምንድነው የምትይሩታ ለምሳሌ ማለት ነው ነገ አንድ ነገር ብትሆኝ ያብርሽ ቤተሰብ ላንቺ ይደርስልሻል አይደርስልሽም ፍግም በይ ነው የሚልሽ ይገባሻል ከጎንሽ የሚቆመው ልጅሽ ነው ስለዚህ ቅድሚያ ለልጅ ነው ቦታ መስጠት ያለብሽ ለማንም ቦታ መስጠት የለብሽም ወላ አባትና እህት እንዴ የራሳቸው ጉዳይ አንቺ እንደዚህ በልጅ ስትቀጭ ስታለቅሽ ማን ይደረሰልሽ ስልክ እንኳን እያነሱልሽ አይደለም አይደል ለምንድነው እንደዚህ የዋህ የምትሆኚው ሩታ ለምንድነው እንደዚህ ሞኝ የምትሆኚው እሱ በሌለበት ልጅን የሆነ ነገር ያደርጉታል ያልሽ ነበረ አንቺ ይሄን ያስፈራሽ ተንኮል ካሰቡ እኮ ማለት ነው ከፊቱ ላይ ነው የሆነ ነገር ሊያደርጉት የሚችሉ ገፍተር አድርገው ጥለው እንኳን ማለት ነው እንዴ ምን ሆኖ ነው ብለው እንኳን ነገሩን ሊያወዛግቡት እኮ ይችላሉ አይሽ ሰው ስለወጣ ብቻ አይደለም ከህፃኑ ላይ የሆነ ነገር ሊያደርጉበት የሚችሉት ገባሽ ተንኮል ከታሰበ ከፊቱ ላይ ነው እንደውም ጥፋተኛ ላለምሰል ከፊቱ ላይ ነው የሆነ ነገሩን የሚያደርጉት ማለት ነው ማድረግ ከፈለጉ በተንኮል መንገድ ከተጓዙ ይሄን ነገር ማድረግ አያቅታቸውም ከፊቱ ላይ ቢሆንም